ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ሶስተኛውን የቢዝነስ አይዲያ ነው ሼር ማድረጋችሁ። ከዚህ በፊት ዲስከስ ያደረግናቸውን ሁለት ካላያችኋቸው ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ እንድታዩት እመክራለሁ። ሌላ ወሬ ሳላበዛ ወደ ዲስከሽኑ ሊድ። ዛሬ ላወራችሁ የፈለግኩት ደግሞ ሃውስ ክሊኒንግ ሰርቪስ የሚል ነው። ሃውስ ክሊኒንግ ሰርቪስ ያው ቤት ማጽዳት ማለት ነው። ለቤትና በጣም ትልቅ ያልሆኑ ሚዲየም ሳይዝድ የሆኑ ኦፊሶችን ማጽዳት ላይ ነው ይህ ቢዝነስ የተመሰረተው። ምን አይነት ቢዝነስ ነው? ማን የመሰረተው እና ምን አይነት ቻሌንጆች አጋጥመውት ነበር? እንዴት ሶልቭ አደረጉት የሚለውን ነው ሼር ማድረጋችሁ። ተከታተሉኝ። የካምፓኒው ስም ሜሪ ሜይድስ ነው የሚለው እና በአንድ ሰው ነው የተመሰረተው። ዲን አለንስ የሚባል ሰውዬ እና ቤተሰቡ ነው የመሰረቱት። አንድ ነው ራሱ መጀመሪያ ስራውን የጀመረው ራሱ ነው። ላይክ ደንበኞች ይጠሩታል፣ የሚያውቁት በሰው የሚያውቁት ሰዎች ይጠሩታል፣ ያንን ስራ ይሰራል ማለት ነው። እና ይሄ ስራ የተጀመረው ቢኬርፉል በ1972 ነው ይሄ ቢዝነስ የተጀመረው። እንግዲህ አስቡት ከስንት ዓመት በኋላ ነው እንግዲህ እኛ ሀገር አፕላይ ልናደርገው የምንሞክረው። ከ50 ዓመት በላይ ሆኖታል ማለት ነው። አም ኖት ሹር እኛ ሀገር በስሞል ስኬል የሚሰሩ ስራዎች ሊኖሩ ይችላሉ፣ ግን ግንን ብሎ በቶ የሰማሁት ነገር የለም። መጀመሪያ ላይ ራሱ ነው ስራውን የጀመረው። ማጽዳት ከስተመሮች ሲጠሩትም ራሱ ነው ሄዶ የሚያጸዳው። የተወሰነ ጊዜ በዚህ መንገድ ቀጠሉ፣ እሱና ቤተሰቦቹ ሄደው እያጸዱ ማለት ነው። ከዛ ግን ብዙ ከስተመሮችን ሃንድል ማድረግ አልቻሉም። ገቢያቸው የሆነ ቦታ ላይ ይገደባል አይደል? ለምሳሌ በቀን አንድ ከስተመር መስራት ቢችሉ፣ አንድ ቤት ማጽዳት ቢችሉ እና በወር 30ውንም ቀን ቢሰሩ 30 ቤት ነው ማጽዳት የሚችሉት ማለት ነው። ከአንድ ቤት ሜይ ቢ $500 ቢያገኙ ገቢያቸው ያ ነው ማለት ነው። እንግዲህ በወር ስትመቱት በ30 ማለት ነው አይደለ? $15,000 አካባቢ ማለት ነው። ያንን እንዴት ነው ማሳደግ የምንችለው የሚለው ቻሌንጅ ነበር። እነዚህን ቻሌንጆች እንዴት ሶልቭ አደረጓቸው? ማሳደግ ከሚለው በተጨማሪ ደግሞ ሌሎች ቻሌንጆች ደግሞ ነበሩ። ይሄንን ነገር እንደ ቢዝነስ ስንሰራው እንዴት ነው ልንሰራው የምንችለው? የተለያዩ ብዙ ሰዎችን ቀጥረን ብዙ ኦፊሶችን ቀጥረን ነው ወይንስ ፍራንቻይዝ አድርገነው ነው የሚያዋጣው የሚለው ራሱ ቶትፉል የሆነ ጊዜን ይፈልግ ነበር። ምን አይነት መንገድ ተከተሉ እነሱ? ዲን አለን እና ቤተሰቦቹ የተከተሉት መንገድ ቢዝነሱን ፍራንቻይዝ ማድረግ። በቃ አንድ ጊዜ ፍራንቻይዝ አደረጉት። ሞዴሉን ዲዛይን አድርገውታል፣ ስታንዳርድ አስቀምጠዋል። ኦልሬዲ ራሳቸው ስራውን እየሰሩት እንዴት ከስተመርን ሳቲስፋይ ማድረግ ይቻላል፣ የከስተመሩ ኤክስፔክቴሽኖች ምን አይነት ናቸው፣ ምን አይነት ኳሊቲ ስታንዳርዶች መቀመጥ አለባቸው የሚለውን ኦልሬዲ አንደርስታንድ አድርገውታል፣ ፈርስት ሃንድ ስራውን ስለሰሩት ማለት ነው። ከዛ ያንን ስታንዳርድ ፕሮፐርሊ ዲፋይን ካደረጉት በኋላ ፍራንቻይዝ አደረጉት። ማንኛውም ኢንዲፔንደንት የሆነ ካምፓኒ ወይንም ግለሰብ መጥቶ ያንን ካምፓኒ ብራንድ ፍራንቻይዝ ማድረግ ይችላል፣ ግን ኮንሲስተንት መሆን አለበት። ስለዚህ ይሄን ለማድረግ እነሱ ምን አደረጉ? አንድ ሴንትራል የሆነ ካምፓኒ አለ ለሁሉም የሚሰራ እና ትሬኒንግ ፕሮቫይድ ያደርጋል። እያንዳንዱ ሰራተኛ ሲቀጠር ትሬኒንግ ይወስዳል ማለት ነው። እና እነዚህ እያንዳንዱ የሚቀጠረው ሰው እዛ ሴንተር ጋር ሄዶ ትሬኒንግ ወስዶ ከስተመሮች ምን ኤክስፔክት ያደርጋሉ፣ በምን አይነት መንገድ ነው ወይንም ምን አይነት ኳሊቲ ነው ኤክስፔክት የሚደረገው፣ ያንን ኳሊቲ ኤክስፔክቴሽንስ እንዴት ሚት ማድረግ ይቻላል የሚለውን ኤክስቴንሲቭ የሆነ ትሬኒንግ ይሰጧቸዋል። ከዛም ደግሞ በተከታታይ ኳሊቲ ኮንትሮል ይሰራሉ። ኦን ቶፕ ኦፍ ኢት ደግሞ ሰርቪሱ ከስተመር ሳቲስፋክሽን ጋራንቲድ ነው። ከስተመሩ ደስተኛ ካልሆነ አይከፍልም አይነት ጋራንቲ ማለት ነው። የተወሰኑ ኮንፊዥኖች ሊኖሩ ይችላሉ፣ በዚህ ላይ የተወሰኑ ኮምፕሌኖችም ሊኖሩ ይችላሉ። አንዳንድ ከስተመሮችም አቢዩዝ ሊያደርጉት ይችላሉ። ግን ኢን ሎንግ ራን ግን ካምፓኒውን በጣም ጠቅሞታል። ምክንያቱም አንድ ከስተመር ቤት የሚያጸዳለት ሰው ሃየር ሲያደርግ ያንን ቤት ሊያጸዳ የሚመጣው ሰውዬ ወይንም የሚመጡት ሰዎች ኳሊቲው ግራንትድ እንደሆነ ወይንም ጋራንቲድ የሆነ ሰርቪስ እንደሚያገኝ እርግጠኛ ነው። ኦን ቶፕ ኦፍ ኢት ደግሞ ትረስት ኢሹም አለ አይደለ? ትረስት ኢሹም ጋራንቲድ ነው። ሰዎቹ ያንን ካምፓኒ ትረስት ያደርጉታል። እነዛ ሰዎችም በደንብ ኤክስቴንሲቭ የሆነ ትሬኒንግ ይወስዳሉ፣ ባክግራውንድ ቼክም ያደርጋሉ። ንብረት የመስረቅ ምናምን አይነት ነገሮች እንዳይኖሩ ማለት ነው። በዚህ መንገድ ነው ሜሪ ሜይድ ሰክሰስፉል የሆነው። እንግዲህ በ1972 ጀምሮ ለረጅም ዓመት ይህንን ቢዝነስ ቢልድ አድርገውታል። መጨረሻ ላይ በ1880 or 88 አካባቢ ለሌላ ካምፓኒ ገዝቷቸዋል። ሰርቪስ ማስተር የሚባል ገዘፍ ያለ በኔሽን ዋይድ የሆነ ካምፓኒ ገዝቷቸዋል ነው የሚለው።
ግን አም ሹር ሚሊየንስ አግኝተውበታል በዛ ጊዜም ቢሆን ማለት ነው። ሶ ይሄን ቢዝነስ ምን አይነት ቻሌንጆች አጋጥመዋቸው ነበር፣ እንዴት ፈቱት የሚለውን ደግሞ በዝርዝር ለማውራት እንሞክር። የመጀመሪያው ቻሌንጅ ምንድን ነበር? ትረስት ቢልድ ማድረግ። ከስተመሩ እንዴት ነው አምኖ እነዛ ሰዎች ቤቱ መጥተው ስራ እንዲሰሩ፣ ቤቱ መጥተው እንዲያጸዱ የሚፈቅዱት? ስለዚህ እሱን ከስተመር ትረስት ቢልድ ማድረግ እና ኳሊቲውን ስታንዳርድ ማድረግ በጣም የመጀመሪያው ቻሌንጅ ነበር። ይህንን ቻሌንጅ በምን ፈቱት? ቅድም የተወሰነ ነካ እንዳረኩት የመጀመሪያው ኤክስቴንሲቭ የሆነ ትሬኒንግ ይሰጣሉ ለሰራተኞቹ። ከዛ ደግሞ ማርኬቲንግ ይሰራሉ በደንብ ላይክ ብራንዱን ቢልድ ማድረግ ማለት ነው። ሜሪ ሜድስ የሚባለው ብራንድ ልክ ኖን የሆነ ብራንድ እንደሆነ፣ ኳሊቲ ስራ በመስራት የሚታወቅ እንደሆነ፣ ታማኝ እንደሆኑ የሚያሳዩ ማስታወቂያዎችን ይሰራሉ እና በማንኛውም ጊዜ የሜሪ ሜድ ሰዎች ጥፋት ሲያጠፉ ስፔሻሊ ፐብሊክ የወጣ ነገር ከሆነ ኢሚዲየት የሆነ እርምጃ ነው የሚወስዱት። ከስተመር ሳቲስፋክሽናቸውም ጋራንትድ ነው። ስለዚህ ደስተኛ ያልሆነ ከስተመር ኦንላይን ኮምፕሌን ከማድረጉ በፊት እነሱ ጋር ይመጣል ማለት ነው። በዛ ስሩ ታይም ይህንን ትረስት ቢልድ ማድረግ ችለዋል። ቢልድ ማድረግ ብቻ ሳይሆን ማስጠበቅ ችለዋል። ምክንያቱም ኮንቲኒየስ የሆነ ኳሊቲ ኮንትሮል ይሰራሉ። ኢቨን ዶ ፍራንቻይዝድ የሆነ ቢዝነስ ቢሆንም ግን ኳሊቲ ኮንትሮል ይሰራሉ። የመጀመሪያው ፕሮብሌም እና ሶሉሽኑ ይሄ ነው። ወደ ሁለተኛው ደግሞ እንለፍ። ሁለተኛው ደግሞ ሜጀር የሆነ ቻሌንጅ የሚለው ምንድን ነው? ማደግ ሲፈልጉ አሁን ፍራንቻይዝ ከሆነ በኋላ መጀመሪያ አንድ በፋሚሊ የሚሰራ ቢዝነስ ነበር። ከዛ ማደግ ይፈልጋሉ። ማደግ ሲፈልጉ ፍራንቻይዝ አደረጉት። ፍራንቻይዝ ሲያደርጉት ደግሞ ፍራንቻይዝ የሚያደርገው ካምፓኒ ወይንም ግለሰብ ኮምፕሊትሊ ሌላ ሎኬሽን ላይ ነው የሚኖረው፣ ሌላ ከተማ ላይ ነው የሚሆነው። ኢንተርናሽናልም ስለሆነ ሌላ ከተማ ላይ ሳይሆን ሌላ ሀገር ላይም ሊሆን ይችላል። በራሳቸው መንገድ ፍራንቻይዙ የራሱን ማዕከላዊ የሆነ ቢዝነስ ቢልድ አድርጎ ወይም ማዕከላዊ የሆነ ኦፊስ አለው። ኳሊቲ ኮንትሮል የሚያደርግበት መንገድ አለው። ከከስተመሮቹ ጋርም ዳይሬክት ኮንታክት የሚያደርግበት መንገድ አለው። የተለያዩ ለምሳሌ ስኬጁል የሚደረገው ፔመንት ፕሮሰስ የሚደረገው ምናምን ነገር በማዕከላዊው በኩል ነው። ማዕከላዊው ቢልድ ባደረገው ፕላትፎርም በኩል ነው። ስለዚህ በዛ በኩል ሲሆን ያንን ነገር እያንዳንዱ ትራንዛክሽን እንዴት ነው ሀፕን የሚያደርገው የሚለውን የማየት እድል ይኖራቸዋል ማለት ነው። ግን አሁን ይሄንን ቢዝነስ ኢትዮጵያ ውስጥ እንዴት ነው ልንሰራው የምንችለው ብለን ካሰብን ነሰሰርሊ ኤክስፓንሽኑ ጋር መጀመሪያ መሄድ ላይኖርብን ይችላል። ልክ ዲን አለን እና ቤተሰቡ እንደጀመሩት በአንድ ጀምረ ነው ራሳችን ስራውን እየሰራ ነው ቢሆን ደግሞ ይመረጣል። እንደዛ ሲሆን ፈርስት ሃንድ ኤክስፒሪየንሱ ይኖረናል። ከስተመር ምንድን ነው የሚፈልገው? ምን አይነት ኤክስፔክቴሽኖች ነው ያሉት? ትረስት እንዴት ነው ቢልድ ማድረግ የምንችለው? እና ሰርቪሱ ከስተመር ሴንትሪክ መሆን አለበት። ያ ማለት አልቲሜትሊ የዚህ ቢዝነስ ኮር የቢዝነሱ ባለቤት አይደለም፣ ወይንም ጽዳት የሚሰሩት ሰዎች አይደሉም። ከስተመሩ ነው ዋናው ኮሩ። ከስተመሩ ከሌለ ምንም ነገር ስለማይኖር ማለት ነው። ስለዚህ ከስተመር ሳቲስፋክሽን ላይ ሃይሊ ኢንቨስት መደረግ አለበት። ከዛ በኋላ ደግሞ ያው ከስተመሩን ሳቲስፋይ የሚያደርጉት ሰራተኞች ናቸው። ሰራተኞችም ሳቲስፋይድ መሆን አለባቸው። ግን መጀመሪያ በራሳችን ልንሰራው የምንችለው ነገር ሊሆን ይችላል። ይሄ አንድ የሚኖረው ቻሌንጅ ምንድን ነው? ከዚህ በፊትም ሼር ያደረኳችሁ ሁለት አይዲያዎች ላይ ሲጀመር በትንሽ ካፒታል ነው የሚጀመረው። እኔ መጀመር አለበትም ብዬ የማምነው በትንሽ ካፒታል ነው። ምክንያቱም ስለ ቢዝነሱ እውቀት ሳይኖረኝ በፊት ብዙ ብር እዛ ላይ ኢንቨስት ማድረግ የለብኝም ቢኖረኝም ገንዘቡ። ስለዚህ መጀመሪያ በትንሽ ተጀምሮ ስራውን እያየ ነው እየለመድ ነው። ቢዝነሱ ሲገባ ያኔ ኤክስፓንድ ልናደረግ የምንችለው እንዴት ነው? ራሴ ሰራተኞችን ቀጥሬ ነው። ለምሳሌ ላስት ዊክ ዲስከስ ያደረግነው ቢዝነስ ላይ ላውንደሪ ፒክአፕ ነው። ከዛ በፊት የነበረው ደግሞ መኪና ማጽዳት ነው። እነዚህ ላይ ቢዝነሶቹ ያደረጉት ሰራተኞችን መቅጠር፣ ከዛ ደግሞ የቀጠሯቸውን ሰራተኞች ፕሮፐርሊ ትሬኒንግ መስጠት ነው። በዚህኛው ኬዝ ደግሞ ሰራተኛ መቅጠር አልፈለጉም ወይ ያንን ማኔጅ ማድረግ አልፈለጉም። ስለዚህ ፍራንቻይዝ የሚለውን ሞዴል ተከተሉ። ዋቴቨር ሞዴል ተከተሉ፣ ግን ኳሊቲውን ግን ማስጠበቅ እና የብራንዱን ሬፑቴሽን ማስጠበቅ ግን በጣም ቬሪ ኢምፖርታንት ነገር ነው። ወደ እኛም ሀገር ስናመጣው ከትንሽ ተጀምሮ ላይክ ዊዝ ዜሮ ካፒታል የሚጀመር ነገር ያለ አይመስለኝም። ያው መንገድ ላይ ቁጭ ብለው ሚዛን የሚያስመዝኑትም ሰዎች ዜሮ ካፒታል አይደለም ሚዛኑን መግዛት አለባቸው። ሚኒመም ካፒታል ነው የሚፈልገው ግን ብዬ አምናለሁ። ብዙ ስራ የሚፈልግ ነገር አይደለም። ብዙ ማቴሪያል የሚፈልግ ነገር አይደለም። መሰረታዊ የሆኑ የጽዳት እቃዎች ካሉኝ እነሱን ይዤ ቤት መሄድ ይችላል። ለምሳሌ እኔ በጣም አንድ የምቸገር የነበረው ከዚህ በፊት ቪዲዮዎች ላይ ሜንሽን አድርጌው ከሆነ አላውቅም፣ ጀሞ ነው የምኖረው። ጀሞ ስኖር
ኮንዶሚኒየም ነው እንደምታውቁት። እኔ ብዙ የጽዳት ሰው አይደለሁም፣ ሰነፍ ነኝ እና የሚያጸዳልኝ ሰው ቢኖር ሪዝነብል በሆነ ዋጋ በጣም ደስተኛ ነኝ። እናም እቀጥር ነበር ሰዎች፣ ያው እዛ አካባቢ ደላሎች አሉ፣ ሴቶች እቀጥር ነበር መተው አጽድተው ሜቢ ምግብ ሰርተው ኦር ልብስ አጥበው ምናምን የሚሄዱ ማለት። እንደሱ አይነት ሰርቪስ ሆኖ ትረስት የማደርገው ሆኖ ፊክስድ የሆነ ፕራይስ ኖሮት እኔ ሰራተኛ ባመጣው ቁጥር ከሰራተኛ ጋር ዋጋ ከመከራከር ፊክስድ የሆነ ፕራይስ ኖሮት ሪላያብል የሆነ ሰርቪስ ሆኖ እኔ በፈለግኩት ቀን ለምሳሌ ሰኞ ሰው እንዲጸዳልኝ የምፈልገው ካልኩኝ በየሳምንቱ ሰኞ አንድ አይነት ሰው ሊልኩ ይችላሉ፣ የተለያየ ሰው ሊልኩ ይችላሉ። አይ ዶንት ኬር አዝ ሎንግ አዝ ካምፓኒው ይሄን ነገር ጋራንቲ እስካደረገ ድረስ ማለት ነው። ተመሳሳይ ኳሊቲ የሆነ ስራ ነው የሚሰሩት፣ ሁሉም ታማኝ ናቸው። ስለዚህ አይ ዶንት ኬር። አይ ቲንክ እንደዚህ አይነት ቢዝነስ የሚሰራ ይመስለኛል። እናንተ ምን ታስባላችሁ? ሀሳባችሁን ሼር አድርጉኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ